3-4 ጊዜ ነው የተደፈረችው። በሩቅ ሰው አይደለም፣ በጎረቤቷ፣ በአጎቷ፣ በቅርብ ሰው ነው የተደፈረችው። ወለደች። የወለደችው ልጅ ግን በ2 ሳምንት ነው የሞተባት። አሁን በዓለም ተአምር የሰሩ ሰዎች ፈተና ያልደረሰባቸው አይደሉም፣ ያልጨነቃቸው አይደሉም፣ ያልከፋቸው አይደሉም። በ21 ዕድሜዋ ፊልም መስራት ጀመረች። ዛሬ ማናት? ዳዊት ያልገባው እኮ አሁን በዚህ ሰዓት እኔ በህይወቴ ብዙ ችግር አለ፣ ብዙ ፈተና አለ፣ ብዙ ያልተሳካ ነገሮች አሉ፣ እንደዚህ የለኝም ብሎ አእምሮ ሊያወራ ይችላል። እች ልጅ ያልደረሰባት መከራ የለም። እጅግ በጣም ከባድና ፈታኝ የሆኑ ፈተናዎች ነው የደረሳት። እች ልጅ አባቷና እናቷ በስነስርዓት ስላላሳደጓት አንዴ ከአያቷ፣ አንዴ ከአባቷ፣ አንዴ ከእናቷ እየተቀያየረች ነው የሚያሳድጓት የነበሩና ብዙ ተቸግራለች፣ ለብዙ ነገር ተቸግራለች። አንዳንዴ ልብስ አጣ የድንች ማዳበሪያ ቀደው ያለበሷት ጊዜ አለ። ግን ትልቁ ያጋጠማት ችግር ምንድነው? በ9 ዕድሜዋ ተደፈረች። በ9 አንዴ አይደለም 3 ጊዜ። ከ9 ዕድሜዋ እስከ 14 ዕድሜዋ 3-4 ጊዜ ነው የተደፈረችው። በሩቅ ሰው አይደለም፣ በጎረቤቷ፣ በአጎቷ፣ በቅርብ ሰው ነው የተደፈረችው። በ14 ዕድሜዋ አረገዘች፣ ወለደች። የወለደችው ልጅ ግን በ2 ሳምንት ነው የሞተባት። ምን ያክል ከባድ መሆን መገመት እንችላለን። በዚህ ያላለፈላትም ስንት ስቃይ፣ ስንት መከራ ነው ያለፈችው። ግን የገጠማት ችግር እንዲያፈርሳት ፍቃደኛ አልነበረች። እዚህ ጋር መማር ያለብን ነገሮች አሁን በዓለም ተአምር የሰሩ ሰዎች ፈተና ያልደረሰባቸው አይደሉም፣ ያልጨነቃቸው አይደሉም፣ ያልከፋቸው አይደሉም። ችግሩ ማሳደጊያ የተጠቀሙበት፣ ፈተናው ለመብረር የተጠቀሙበት ሰዎች ናቸው። እና በዚህ አልሸነፍም ብላ በ19 ዕድሜዋ ጋዜጠኝነት ተማረች። በ21 ዕድሜዋ ፊልም መስራት ጀመረች። ዛሬ ማናት? She is often called the most powerful and influential woman in the world. You must have some kind of vision for your life. Even if you don't know the plan, you have to have a direction in which you choose to go. አሁን ኦፕራ በቲቪ ምናምን ስናያት ደስ ነው የሚለን አይደል? አብዛኛው ሰው ስለ ኦፕራ ሲሰማ ምን እንደሚለው ዋው ኦፕራ ታድላ ህይወቷ አልጋ በአልጋ ነው የሚለው። ኦፕራ ህይወቷ አልጋ በአልጋ ነው ወይስ እሷ ናት አልጋ በአልጋ ያደረገችው? እሷ ናት ያደረገችው። ስለዚህ እኔ ህይወት ማን እስከሚቀይረው እየጠበቅ ነው? ምን እስከሚቀይረው እየጠበቅ ነው? ምን ሊቀይርልኝ እየጠበቅ ነው? የሆነ አጉል ተስፋ አለ። እንደዚህ ቢሆን ኖሮ ቀየር ነበር። የሆነ ሰከም ብላችሁ አእምራችሁ ካሰባችሁ የሆነ እናንተን የማይመጥን አጉል ተስፋ ይሄ ሰው እንደዚህ ቢያደርግልኝ እኮ ቀይራለሁ ስላላችሁ ሰው መሆናችሁ ትረሳላችሁ። ሰው መሆናችሁ ስትረሱ በውስጣችሁ ያለ አቅም አክቲቬት አይሆንም። ምክንያቱም ትእዛዝ ተሰጥቶታል። ምን አጎቴ ሲያግዘኝ እቀይራለሁ፣ አገር ስቀይር እቀይራለሁ፣ ይሄ መንግስት ሲጠፋ እቀይራለሁ፣ ሚስቴ ስትሰማ እቀይራለሁ። ይሄን ፖዝ አለ። ፍሬኑን አንሳው ነው ብሎ ያለሁ እና ነዳጁ ስጠው። ፍሬኑን እንቀለውና ነዳጁን ስጠው። ፍሬኑ ምንድነው? በአእምሮ ያለ ከንቱ ሀሳብ። ያ ሰውዬ መጣ። እሺ ከሳምንት በኋላ የሆነ ሰውዬ ይመጣል። ሳምንት ሙሉ እንሰራለን። ትናንት መሞት እንችል ነበር፣ ዛሬ መሞት እንችል ነበር። አልሞትንም፣ በህይወት ነው ያለነው አይደለ? ነገ ካለን ቀልድ ነው ታምር ነው። ስለዚህ ነገ ሳምንት ለመጠበቅ ልጠቀምባት ወይስ መስራት ያለብኝ ልስራ? መሆን ያለብኝ ልሆን፣ ማድረግ ያለብኝ ላድርግ። ኤቭሪዴይ ስለተጠቀመች ነው። አሁን ኦፕራ የኦፕራ ታሪክ አውቀዋለሁ አሪፍ ኖ ይሄ በልጅነቷ የደረሳት ብቻ አይደለም። በ19 ዕድሜዋ ጋዜጠኛ ተምራ ጋዜጠኛ ልሁን ብላ ሬዲዮ ጣቢያ ስትሄድ ምንዴ አንቺ ማን ነው ስምሽ? አይ ስምሽ ለሬዲዮ አይሆንም። አሁን ኦፕራ ዊንፍሪ ደስ ይላል ስሟ። በዛ ሰዓት ደስ አይልም ነበር። ኦፕራ ስሟ ደስ ከሚል ድረስ ነው የቀየረችው። ሰዎች ስሟ ሲሰሙ አንዳንድ ስም አለ አይደል? አንዳንድ ሰው የማይወደው እና ሰዎች አይወዱትም ብሎ ነው የሚሸሸው። እሷ ስሟ በሰዎች ጆሮ ደስ ከማይል ደስ ወደሚል ቀየረች። አሁን ኦፕራ ዊንፍሪ ሲባል ወዳታለሁ። በዛ ሰዓት በስሟ ትጠላ ነበር። ፊልም ለመስራት ስትሄድ ፊትሽ አይሆንም። የመጀመሪያ የሰራችው ሙቪ ፐርፕል ምናምን የሚል ነው የጥቁሮችና ሁሌ ተጠቅሷለች። ሰውየው 10 የሄዳ ፊልም ስራ ስትለው እች ልጅ የት ነው የምጠፋልኝ ብሎ ነው የሚጨነቅ የነበረና ግን አንድ ቀን የሆነ የስሌቨሪ ሙቪ ይሰራ ነበረ። እዛ ስሌቨሪ ቆንጆ የሆነች አክተር ሳይሆን ትንሽ የተቸገረች ስሌቭ የሚመስል ፊት ያቺ ልጅ ጥሯት አለ። የመጀመሪያ የሰራችው ሙቪ እሱ ነው። የሆነ የስሌቨሪ ሙቪ የባርነት ሙቪ ልሰራ ነው የጥሯት።
ሌላ ሰው ሊያለቃቅስ ይችል ነበር። እሷ ሁሉ ነገር ምን ነው የምትጠቀምበት? እንደ ነዳጅ፣ ሁሉ ነገር እንደ መዝለያ፣ ችግሩ እንደ መዝለያ ተጠቀምበት። ዛሬ ወደ አንተ የመጣ ፈተና ካልገባህ ጠፍጥፎ ያፈርሳል፣ ከገባህ ትዘላለህ። አልሰማ ስላልክ ነው ፈተናው እዚህ ደረጃ የደረሰው። አሁን ከሰማ ትነቃለህና ከፈተናው በላይ የሆነ ሀሳብ አለ። አሁን ያለሁበት ደረጃ የደረስኩት የሀሳቦቼ ውጤት ነው። ከዚህ የተሻለ ሀሳብ ስላላሰብኩ ነው። አሁን በተሻለ ደረጃ ማሰብ ከጀመርኩ የተሻለ ውጤት መምጣት ይጀምራል። ምን አይነት ሰው ነህ ነው ፖይንቱ። እቺ ዓለም ወደ አንተ ምን ትወረውራለች? ያንተ ምርጫ አይደለም። የወረወረችው እንዴት ትጠቀማለህ? ያንተ ምርጫ ነው። ምን አይነት ሰው ነህ ነው ጥያቄ። ፊልም መስራት ፈለገች፣ ከለከሏት። የተለያዩ ነገሮች ሞከረች፣ ከለከሏት። ስራ ጀመረች። አሁን ለሌሎቹ $10,000 ከሆነ የሚከፍሏቸው ለእሷ 1,000 ነው የሚከፍሏት። ከነሱ በላይ እኮ የእሷ ሾው ነው የሚወደደው። ሴት ናት፣ ጥቁር ናት፣ በቃ ተቀባይነት የለው። በዛ ሰዓት ቀዳሚነት የሚሰጠው ለነጮች ነው። በዛ ሰዓት ቀዳሚነት የሚሰጠው ለወንዶች ነው። የእሷ ታሪክ ከፍታችሁ ከሰማችሁ ትተነትነዋለች እና ችግርህን ነው የምትነቃው። ምን ሆኜ ነው ማለት የእሷ ከመስማት በፊት የምትል ከነበረ የእሷ ታሪክ ከሰማ ምን ሆኜ የነበረ ቅድም ያኮረፍኩ ላይክ ራስህን ነው የምትነቃው። በዚህ ነው ማማረው፣ በዚህ ነው ማለቃቅሰው። ይሄ ሁሉ በረከት ይዤ አቤት ኦፕራ የደረሳት ፈተና ቢደርሰኝ ኖሮ ምን ልሆን ነበር ነው የምትለው። በዓለማችን ታሪክ የሰሩ ሰዎች ትንሽ መለስ ብለህ ስታይ ምን ነበረ አስደብሮኝ የነበረ መጀመሪያ ነው የሚሰማ። ገና ጋዜጠኛ ልሁን ስትል አያቷ ምንድን ነው ያለቻት? ልጄ ጥሩ ህይወት መኖር ትፈልጋለሽ? ከኔ ተማሪ፣ ለነጮቹ ምግብ መስራት ልመጂ፣ ልብስ እጠቢ፣ ተኩሽላቸው፣ ቤታቸው ተንከባከቢና ጥሩ ህይወት ያኖርሻል ያለቻት። ሁሉ ሰው ያለው ነው የሚሰጠው። አያቷ በሱ ነው ያለፈላት፣ የገባት ነው። ከሱ ውጭ አታውቅም አያቷ። ስለዚህ አያቷ ጥፋት ነው። ዓለም የፈለገው ያለው ነው የሚወረውርልህ ዓለም። አሁን እሱ ይዘህ ታለቃቅሳለህ ወይስ ቁም ነገር ትሰራበታለህ ነው። ስለዚህ ኦፕራ ጋዜጠኛ መሆን ስትፈልግ ስምሽ አያምርም፣ በእኛ ሬዲዮ ጣቢያ አትሰሪም። ቲቪ ስትሄድ ፊትሽ አያምርም፣ በእኛ ጣቢያ አትሰሪም፣ በእኛ ጣቢያ አትሰሪም። ኦፕራ ህንፃዋ ኦውን ነው የሚባለው። ኦውን ማለት ኦፕራ ዊንፍሪ ኔትወርክ ማለት ነው። ግን ለምንድን ነው ኦውን ያለችው? ስምሽ አያምርም፣ በእኛ ጣቢያ አትሰሪም፣ ፊትሽ አያምርም፣ በእኛ ጣቢያ አትሰሪም፣ መልክሽ አያምርም፣ በእኛ ጣቢያ አትሰሪም አላችሁን አይደለ? ምን አለች? ትልቁ በቀል አሳክተው መገኘት ነው። አይ ሃቭ ማይ ኦውን። ችግሩ በደንብ አድርጋ ስለገነባችበት ለምና በእነሱ ጣቢያ ሳይሆን የእነሱ ጣቢያ የሚያስንቅ ጣቢያ ነው የሰራችው። ማለቃቀስ ትችል ነበር፣ ተስፋ መቁረጥ ትችል ነበር፣ ከእነሱ ጋር መወዳደር ትችል። ስንት እሷ የከለከሏት ሰዎች ስማቸው አናቃቸው። የኦፕራ ስም ማን ነው የማያውቀው? የኦፕራ ፊት ማን ነው የማያውቀው? በደንብ እየተፈተን ከሆነ በደንብ እያሰብክ ነው። በደንብ እያሰብክ ከሆነ ፈተናው ይጨምራል፣ ችግሩ ይጨምራል። እያንዳንዷ እየተጠቀምክበት ከሄድክ መውጣት ያለበት መውጣቱ ግዴታ ነው። ኦፕራ ያልሰራችው ስራ የለም፣ ያልሄደችው የለም። በአጭሩ ብዙ ነገር ሰርታለች። በብዙ ዙሪያ በብዙ አይነት መልኩ ብዙ አይነት ሰርታለች። ለምን? ራሷ ገንብታለች። በቃ ኦፕራ እዚህ ብታስገባት ሀብታም ናት፣ እዚህ ጋር ብታስገባ ሀብታም ናት፣ እዚህ ጋር ብታስገባት ሀብታም ናት። የሆነ አንዳንድ ሁለት ሀሳብ አይደለም፣ በቃ ሀብታም ናት። የትም ብታስገባት ሀብታም ናት። ራስህ በደንብ አድርገህ ከገነባው እዚህ ብትገባ ሀብታም ነህ፣ እዚህ ጋር ብትገባ ሀብታም ነህ። ያሰብከው ቢሳካ ሀብታም ነህ፣ ያሰብከው ባይሳካ ሀብታም ነህ። ያሰብከው ትርፍ ቢመጣ ሀብታም ነህ፣ ያሰብከው ትርፍ ባይመጣ ሀብታም አለሃ። ማን ይወስድብሃል? አሁን ተጨናንቆ አንድ ነገር ማሳካት፣ ያቺ ነገር ሳትሳካ ስትቀር ጉድህ ነው። አንድ ህልም ተጨማምቀህ ለማሳካት ስትሄድ ከተሳካች ትኮሳተራለህ፣ ካልተሳካች ትጨባበጣለህ። ይሄ ሰውዬ ከገነባኸው ግን ህልሙ መጥቶ ጋሼ እሳቸው ሁሉ የነኩት ይሳካልና እኔ ማሳካኝ ብሎ ህልሞች ቤትህ ላይ ይደረደራሉ። ሰዎች መጥቶ አብረን እንስራ ይላሉ። ኦፖርቹኒቲዎች ይመጣሉ። ስለዚህ ትልቁ ማድረግ የምንችለው ማን መገንባት ነው። የስ አሁን ይሄ ስታሱ አባባ ሰበቡ አለ። የእኛ ችግር ምንድን ነው? እኛ ነን። በውስጣችን በአእምሯችን ከልጅነታችን ጀምሮ እስከዛሬ ድረስ ፕሮግራም ተገንብቷል። ያ ፕሮግራም እኛ እንዲረዳን ነገሮች እያሰብን ከምናደርግ ሳናስብ እንድናደርግ፣ እያሰብን ጫማ ከምንለብስ ሳናስብ ጫማ እንድንለብስ፣ እያሰብን ልብስ ከምንለብስ ሳናስብ ልብስ እንድንለብስ፣ እያሰብን መኪና አንደኛ ሁለተኛ ከምንል አውቶማቲካሊ መንዳት እንድንችል ፈጣሪ ፓራዳይም የሚባል ፕሮግራም ሰጠን። ግን እኛም ሆኖ
ወላጆቻችን ሳናስብ ራሳችን በተሳሳተ መንገድ ፕሮግራም አድርገናል። ፕሮግራም ከተደረግነው ምንድነው እኔ አልችልም፣ ይሄ ከአቅሜ በላይ ነው፣ ልምድ የለኝም፣ እውቀት የለኝም፣ ሰው የለኝም፣ ገንዘብ የለኝም፣ ገንዘብ እኮ አይገኝም፣ አሁን ተጀምሮ አይሆንም፣ በአገሪቱ ሁኔታ አሁን አይሆንም፣ ድሮ ነበረ፣ ለወደፊት ሊሆን ይችላል እንትና ሶ ሜኒ ፕሮግራም ስራ ነኝ። እነዚህ ፕሮግራሞች አሁን ገና ስትነሳ ራስህን ለመገንባት ስትጀምር ተነስቶ ይከራከረዋል፣ ተነስቶ ይሰድበዋል። ሰው የለህም፣ ገንዘብ የለህም፣ ትምህርት የለህም፣ ልምድ የለህም፣ ቦታ የለህም፣ አቅም የለህም ብሎ ፍርስ ያደርገዋል። ለዚህ ሰውዬ ምንድን ነው ያሉት? እጅ የለህም እግር የለህም ነው ያሉት። ሰውየው ግን ቀልድ የለውም። ምን ብሎ ጻፈላቸው? ለራሱ ሰበኛ ምን ብሎ ጻፈለት? ላይፍ ዊዛውት ሊሚትስ ብሎ ጻፈ። ሆን ብሎ ነው ሊሚትስ ያለው። በእንግሊዝኛ እጅና እግር ምን ነው የሚባለው? ሊምፕስ ነው የሚባለው። ምን ብሎ መጻፍ ይችል ነበረ መጽሐፉ? ላይፍ ዊዛውት ሊምፕስ፣ እጅና እግር አልባ ህይወት ብሎ መጻፍ ይችል ነበር። ግን ምን ብሎ ነው የጻፈው? ገደብ አልባ ህይወት። ገለበጠው። ኒክ ዋና ይችላል። ዋና የምችሉ ሰዎች እጃችሁን ወደ ላይ። ዋና ማችሉ። አሁን ለመዋኘት ምን ነው የሚያስፈልገው? ሰው የሚዋኘው በምንድን ነው? በእጁና በእግሩ። ወሳኝ የሆነ ነገር ለመዋኘት ምን ነው? እጅና እግር ነው አይደለ? ሰው እጅና እግር ከሌለ መዋኘት ይችላል? ያለ እጅና እግር ባለፈው ሁሉም ነገር ይቻላል ማይቻል ነገር የለም ያል ነበር አይደለ? this is a problem። ይሄ ነው ፕሮግራሙ። በውስጣችን ያለ ፕሮግራም እቺ ጭንቅላታችን ያለ እኛ ፍቃድ እንደዚህ ያስብላታል። መች ነው የገባል ይሄ አይቻልም የሚባለው ቋንቋ? ሆን ብለህ ያስገባው አይደለም። ህፃን ልጅ ሆነ የሆነ ላፕቶፕ መንካት ትፈልጋለህ እና ከመንካትህ በፊት ሰው ከሌለ ትነካለህ። ከመንካትህ በፊት ግን ካሊ ታያለህ። ካሊ ይለኛል ብለህ ታያለህ እና እሱ ምንም ሳይል ምን ነው የሚለው? ህፃን ልጅ እንደዚህ ብሎ ነው አይቻልም ብሎ ነው የሚሄደው አይደለ? ለምን ነው እንደሱ የሚለው? ጫማ ተይዞ ጠፍ አትንክ ያላልኩ አይቻልም። ልክ የስምህ እኩል ነው የሚገባው። ልጆች ያላችሁ 1 አመት ልጅ 2 አመት ልጅ ያላችሁ ስሙ ማን ነው ስምህ ብትሎ ላይመልስ ይችላል። ግን የሆነ ነገር መንካት ፈልገ ገባ። ያ ፕሮግራም ከደምህ ጋር ተዋህዶ ይቋጠራል። የሆነ ሀሳብ ስትመጣ አይቻልም። አሁን የሆነ ሀሳብ ሲመጣ አይቻልም ስለምታስብ ሙሉ ቀን የምታስበው የማይቻልበት ነው። አሁን የማይቻልበት መንገድ ካሰብክ እንዴት ይቻላል? የማይቻልበት ሙሉ ቀን አንድ ነገር የማይቻልበት ዘረዘር ከዋልክ ውጤቱ ምንድን ነው? ጠይቁ ይሰጣችኋል እኮ ነው የፈጣሪ ህግ። ሙሉ ቀን እዚህ ጋር ቁጭ ብዬ የፈለኩት ነገር የማይቻልበት ዘረዘር ከዋልኩ ውጤቱ ምን መሆን ያለበት? ይቻላል አይቻልም? ጠይቁ ይሰጣችኋል እኮ ነው። ብዙ ሰው ጠይቁ ይሰጣችኋል ምን ነው የሚመስለው? አልፎ አልፎ ትዝ ሲለው በጸሎቱ የሚጸልየው የሚሰጠው ነው የሚመስለው። ሁለንተናችን ነው የሚሰጠን። በአእምራችን የምናስበው፣ በልባችን የሚሰማን ያለን እምነት፣ አካሄዳችን ከጸሎታችን ጋር ተስማምተን መሄድ አለብና ጸሎታችን ይቻላል ከሆነ እያንዳንዳችን ደግሞ ይቻላል መሆን አለባት። ምን ጠይቀው ይቻላል ሙሉ ቀን ምንሰራው እንደማይቻል። ስለዚህ ሲመለስ ሁሉ ነው የሚመለሰው። ኒክ እጅና እግር የለውም ግን መዋኘት ችለዋል። ስንት ሰው ነው እዚህ ያለ እጅና እግር ያለው ማግኘት ያልቻለ? ቲንክ አባውት ዲስ። እነዚህ ነገሮች እንደ ቀልድ አትውሰዳቸው። የሆነ ነገር ማድረግ አትፈልግም፣ ማድረግ አልችልም ብለህ አስበሃል። ለምን? የሆነ ከንቱ ምክንያቶች ደርድረሃል። የባሱ ሰዎች አሉ፣ የባሱ የጎደላቸው ሰዎች አሉ፣ የባሱ የተፈተኑ ሰዎች አሉ። እነሱ ችለዋል። እሱ ከቻለ ምንድነው እኔ ማልችለው? ምንድነው የገደበኝ? ምንድነው አእምሮ የቆለፈው? የእውነት መሬት ላይ ያለ ችግር አለ። ይህ አእምሮ ተቃውሶ የሚፈጥረው ችግር ደግሞ አለ። ይሄን መለየት ነው። የአእምሮ ቀውሴ ባወርዶ የእውነት መሬት ላይ ያሉ ችግሮች ትፈታቸዋለህ። መሬት መደረግ ያለባቸው ነገሮች ታደርጋለህ። የሰው ልጆች የምንቸገረው ያለን መሬት ያለ ችግር ሳይሆን እዚህ ያለ ውስብስብ አእምሯችን ከህገ ወጥ ሆኖ ማይሆኑ ሀሳቦች ሲያስብ ውሎ የሚያቀላቅላቸው ነገሮች አሉ። ኒክ ዋና ብቻ አይደለም የሚችለው፣ ሰርፍ ያደርጋል፣ ዳይቭ ያደርጋል፣ ዓለም ሙሉ የዞር ያስተምራል። አግብተዋል፣ 4 ቆንጆ ልጆች አሉት። እንደ ማንኛውም ሰው የተሰጠው ብቻ ይዞ የሚያማር ቢሆን ኖሮ ይሄ ልጅ የት ነው የምናገኘው? አንዴ ስለ ኒክ እናስብ። እጅ የለህም፣ እግር የለህም። ከዚህ ሲነማ እንዴት ነው የምትወጣው? እጅ የለህም፣ እግር የለህም። እንዴት ነው ቁርስ የምትበላው? እጅ የለህም፣ እግር የለህም። ከአልጋ እንዴት ነው የምትወርደው? ፊትህ እንዴት ነው የምታጠበው? ማለት ሰው ከነ እጁና እግሩ ህይወት ያስጠላዋል።
ከአልጋ መውረድ ትግል ከሆነ ቤታቸው ደረጃ አለው። ያ ደረጃ እንዴት ነው የሚወጣው? አይታሰብም ጭራሽ። ምስጋና የሚያስፈልገን በዚህ ነው። እያንዳንዳችን እዚህ ያለን ሰዎች አእምሯችን በእኛ ቁጥር ውስጥ ካልሆነ ጉድለታችን ነው የሚያየው። አእምሯችን ከኛ ቁጥር ውጭ ከወጣ የጎደለን፣ የከፋን፣ ያጣነው፣ ያልሆነልን፣ ያልተሳካልን፣ ለወደፊት የማያሳካልን እዛ ጋር ውስብስብ ሲያደርግ ይውላልና ያ ውስብስብ ያለብሰናል። ከዛ ዓለም ሙሉ በዛ ጨለምተኝነት ነው የምናያት። ምስጋና ለዚህ ነው የሚያስፈልገው። በትልቁ ትናንት መሞት ችል ነበር፣ ፈጣሪ ፈቀደና በህይወት ነው ያለው። ልክ እንደኛ አይደሉም እንዴ ትናንት የቀሩ? ትናንት ብንሄድ ኖሮ አልቆ ነበር፣ ግን ፈጣሪ ፈቀደ፣ በህይወት ነው ያለ ነው። በአፍንጫችን ትንፋሽ አለች፣ ልብ ትመታለች። እዚህ ጋር 7 ኦክሲጅን አተሞች ይሰራሉ። 100 ቢሊዮን ኔሮንስ፣ 100 ትሪሊዮን ሳይናፕስ። ኢትስ ቢዩቲፉል። ፀሐይ እያደመቀች ነው። ፀሐይ ባትኖር በሳምንት እንጠፋ ነበር ድራሻችን። መሬት ታበቅላለች። ኢትዮጵያ ከዚህ ሁሉ ሁከቷ የቀጠለች ነው። ከተማ ወጥተህ ትመለሳለህ። ስንት ሰዎች ስንት መከራ እያዩ ናቸው። ባላጠፉት ሰፈራቸው ላይ ጦርነት አለ። አንድ ሰው እስር ቤት ውስጥ ነው። አንድ ሰው ከባድ በሽታ ታሞ ተኝቷል። አንድ ሰው የሚበላ አጥተዋል። አሁን መለስ ስንል ያከንቱ የሆነ ሀሳብ ስናስቀምጠው በህይወታችን እጅግ በጣም ብዙ በረከቶች ነው ያለው። ኦፕራ ሁሌ ምን ልማድ አላት? በየቀኑ 10 በህይወቷ ያሉ በረከቶች ትጽፋለች። ያንዳንዳችን አሁን ዛሬ ገብታችሁ 10 በረከታችሁ ብትጽፉ ኤነርጂያችሁ ይቀየራል። ኤነርጂያችሁ እንዴት ይቀየራል? ዋው! እንዴ እጅ አለኝ እጅ ይሰራል፣ አፍንጫ ያለኝ አፍንጫ ይሰራል። አይን አይገርምም? ይሄ ካሜራ አይገርምም? 10 ሚሊዮን ከለር ነው የሚያየው። ጆሮ ይሰማል። ሲስተማችን ሁሉ እንደዚህ መራመድ። ሁሌ እኮ እንደዚህ አንራመድም ነበር። ተምረን ነው እኮ መራመድ የጀመርነው። እቺ መሬት ክብናት ትዞራለች። ደግሞ እዚህ መሬት ላይ መራመድ ቀላል አይደለም። ሰው ከጠጣ ይገባዋል። ላይክ መራመድ ኢዝ ሚራክል፣ መኖር ኢዝ ሚራክል። ማሰብ ሀሳብ ምንድን ነው? ይህ ሀሳብ ወደ ውጤት ሲቀየር ካሜራ ይሰራል። እዚህ ጋር ቁጭ ብለን ይሄ ትምህርት ዓለም ሙሉ ማስተላለፍ እንችላለን። ሶ ሜኒ ቢዩቲፉል ቲንግስ። የሚገርም ዘመን። ቤታችን ውስጥ ውሃ ይመጣል። ላይፍ ኢዝ ቢዩቲፉል። አሁን ያሉን በረከቶች ስናመሰግን ደስ ይለናል። ደስ ይለን አመስጋኝ ስንሆን የሆነ ሀሳብ ስናስብ ይህ ሀሳብ በዛ መንገድ መሳካት ይጀምራል። ስንቆስል ስናማር ኔጌቲቭ ኤነርጂ ስለሆነ ያ ኔጌቲቭ ኤነርጂ ነው በእኛ የሚሳካው። ያለን በረከት አመስጋኝ ስንሆን ኦልሬዲ ደስተኛ ነን፣ ለምነን። ስለዚህ የሆነ ሀሳብ ስታስብ ከሱ ጋር ነው የሚሄደው። አሁን ደስተኛ መሆን አለመሆነ ለአሁን ብቻ አይደለም። የምታስበው ሀሳብ በፍጥነት ይሳካል ወይስ እንቅፋት ትሆነበታለህ? ያንተ ሀሳብ ወሳኝ ነው። ኒክ ችግሩ ቢቆጥር ኖሮ በህይወት አይቀጥልም ነበር። ግን ችግሩ አልቆጠረም፣ በረከቱ ነው የቆጠረው። አሁን ለብዙ ሰዎች አራያ ሆነዋል።